በኢትዮጵያ ፕሪሚየር ሊግ የ24ኛ ሳምንት መርሃ ግብር ትላንት በተካሄዱ ሁለት ጨዋታዎች ሲጀመር 9 ሰዓት ላይ ፋሲል ከነማን ከቅዱስ ጊዮርጊስ ያገናኘው ጨዋታ በፋሲል ከነማ 2-1 አሸናፊነት ተጠናቋል። በጌታነህ ከበደ ሁለት ግቦች ታግዞ ፋሲል ከነማ ሶስተኛ ተከታታይ ፕሪሚየር ሊግ ድሉን አስመዝግቧል። ጌታነህ ከበደ በ34ኛውና እንዲሁም በ38ኛው ደቂቃ ባስቆጠራቸው ግቦች ፋሲል ከነማ 2-1 በሆነ ውጤት ማሸነፍ ችሏል። ቅዱስ ጊዮርጊስን ከሽንፈት ያልታደገች ግብ አብርሃም ጌታቸው ከረፍት መልስ በ52ኛው ደቂቃ ማስቆጠር ችሏል። የመጀመሪያው 15 ደቂቃ በተለይ ተመጣጣኝ ፉክክር የታየበት ነበር። ፋሲል በጌታነህ እንዲሁም ፈረሰኞቹም በቢኒያም ፍቅሬ ጥሩ የሚባሉ ሙከራዎችን ያደረጉበት ነበረ። ነገር ግን ጌታነህ ከበደ በተከታታይ በ4 ደቂቃ ልዩነት ካስቆጠረ በኋላ ፋሲል ከነማ እንግዲህ 2-0 እየመራ ነበር ረፍት የወጣው። ከረፍት መልስ ግን ቅዱስ ጊዮርጊስ በተለይም ወደ ጨዋታ ለመመለስ በጣም ጥረቶችን አድርገው በበረከት ወልዴ ጥሩ የሚባሉ የግብ ዕድሎችን ፈጥረው ነበር። በ52ኛው ደቂቃም ተሳክቶላቸው አብርሃም ጌታቸው እንግዲህ ቅዱስ ጊዮርጊስን ወደ ጨዋታ የመለሰች ግብ ማስቆጠር ችሏል። እንግዲህ አቻ ለመሆን ጥረቶችን አድርገው ነበረ ፈረሰኞቹ። ነገር ግን ተጨማሪ ግብ ሳያስቆጥሩ ፋሲል ከነማ እንግዲህ ሶስተኛ ተከታታይ ፕሪሚየር ሊግ ድሉን ማስመዝገብ ችሎ ደረጃውንም ወደ 5ኛ ከፍ ማድረግ ችሏል። ከጨዋታው መጠናቀቅ በኋላ አሰልጣኝ ውበቱ አባተ ይሄ ጨዋታ በጣም ወሳኝ ነበር ሲሉ አስተያየታቸውን ሰጥተዋል። እኛም ደረጃችንን ለማሻሻል እነሱም እንዲሁ ደረጃቸውን ለማሻሻል ያደረጉት ጠንካራ ፉክክር የነበረው ጨዋታ ነበር ሲሉ ተናግረዋል። በመከላከሉ ረገድ የነበረ መዘናጋት ግን መታረም አለበት ሲሉ ነው አሰልጣኝ ውበቱ አባተ የተናገሩት። የፋሲል ከነማው አሰልጣኝ ፋሲል ተካልኝ በበኩላቸው በመጨረሻ የሜዳ ክፍል የተፈጠሩ እድሎችን አለመጠቀማችን ውጤት እንድናጣ አድርጎናል ሲሉ አስተያየታቸውን ሰጥተዋል። ጨዋታው ግን በጣም ጥሩ ነበርም እንዲሁ ሲሉ አስተያየታቸውን ሰጥተዋል። ፋሲል ከነማ እንግዲህ ድሉን ተከትሎ በ33 ነጥብ 5ኛ ደረጃ ላይ መቀመጥ ችሏል። በደረጃ ሰንጠረዡ አናትና ግርጌ ላይ የሚገኙትን ኢትዮጵያ መድንና ወልዋሎ ዓዲግራት ዩኒቨርሲቲን 12 ሰዓት ላይ ያገናኘው ጨዋታ 1-1 በሆነ ያቻ ውጤት ተጠናቋል። ወልዋሎ ዓዲግራት ዩኒቨርሲቲ ነበር ቀዳሚ መሆን የቻለው። ፉአድ አዚዝ በፍጹም ቅጣት ምት እንግዲህ በ7ኛው ደቂቃ ወልዋሎ ዓዲግራት ዩኒቨርሲቲን ቀዳሚ አድርጓል። ዋንጫ ቱት በሰራበት ጥፋት የተገኘውን ፍጹም ቅጣት ምት ነው ፉአድ ራሱ መጥቶ በማስቆጠር እንግዲህ ቡድኑን ቀዳሚ ያደረገው። ብዙም ሳይቆይ በ23ኛው ደቂቃ ግን ቃሲም ረዛቅ በራሱ መረብ ላይ አስቆጥሮ ኢትዮጵያ መድንን አቻ አድርጓል። ኢትዮጵያ መድን እንግዲህ አቻነቱን ግብ ካስቆጠረ በኋላ በተደጋጋሚ እንግዲህ አሸናፊ ለመሆን የግብ ዕድሎችን ሲፈጥር ታይቷል። በዚህ ጨዋታ በ70ኛው ደቂቃ ላይ የወልዋሎን ግብ ያስቆጠረው ፉአድ አዚዝ ፍጹም ቅጣት ምት ለማግኘት አስመስለ ወድቃል በሚል በሁለት ቢጫ ካርድ ከሜዳ ተሰናብቷል። በጎዶሎ መጫወታቸውን ተከትሎ እንግዲህ በተለይ ጫና ፈጥረው ተጫውተው ነበር። ኢትዮጵያ መድኖች የወልዋሎ ዓዲግራት ዩኒቨርሲቲን መጉደል ተከትሎ እንግዲህ እድሉን ለመጠቀም ጥረቶችን አድርገው ነበር። ነገር ግን ተጨማሪ ግብ ሳያገኙ ጨዋታው 1-1 በሆነ አቻ ውጤት ተጠናቋል። ወልዋሎ ዓዲግራት ዩኒቨርሲቲ በዳኝነት ላይ በነበረው ቅሬታ ቴክኒካል ክስ እንዳስመዘገበም ተሰምቷል። ከጨዋታው መጠናቀቅ በኋላ የወልዋሎ ዓዲግራት ዩኒቨርሲቲ አሰልጣኝ ጸጋይ ኪዳነ ማርያም በቀይ ካርድ የወጣብን አግባብ ነው ብዬ አላስብም ሲሉ እንዲሁ አስተያየታቸውን ሰጥተዋል። የኢትዮጵያ መድን አሰልጣኝ ገብረ መድህን ኃይሌ ጨዋታው ከጠበቅነው በላይ አስቸጋሪ ሆኖብናል ሲሉ አስተያየታቸውን ሰጥተዋል። ኢትዮጵያ መድን እንግዲህ በተከታታይ እንግዲህ 3 ጨዋታዎችን ሲያሸንፍ ተጉዞ ትላንትና ነው ነጥብ የጣለው። ትላንትና እንግዲህ ምናልባትም መሪነቱን የሚያጠናክርበትን እድል ኢትዮጵያ መድን ሳይጠቀም ቀርቷል። ኢትዮጵያ መድን አሁንም ቢሆን ከ22 ጨዋታ 45 ነጥቦችን ይዞ ፕሪሚየር ሊጉን ሲመራ ኢትዮጵያ ቡና በ36 ነጥብ ሁለተኛ ሆኖ ይከተላል። በግብ ክፍያ ወላይታ ድቻን በልጦ ወላይታ ድቻ በግብ ክፍያ አንሶ በኩል 36 ነጥብ ሶስተኛ ነው። ባህር ዳር ከተማ በ34 ነጥብ 4ኛ ደረጃ ላይ ተቀምጧል። ፋሲል ከነማ፣ አርባ ምንጭ ከተማ
ከተማና ሀዲያ ሆሳዕና በኩል 33 ነጥብ በግብ ክፍያ እና እንዲሁም በጨዋታ ያነሰ አርባ ምንጭና ሀዲያ ሆሳዕና ጨዋታ አድርገው ከአምስተኛ እስከ ሰባተኛ ያለውን ደረጃ ያዙ ክለቦች ናቸው። ዛሬም የኢትዮጵያ ፕሪሚየር ሊግ የ24ኛ ሳምንት ጨዋታዎች ሲቀጥሉ አዳማ ከተማ ከወላይታ ዲቻ ረፋድ 3 ሰዓት ተኩል ላይ ጨዋታቸውን የሚያደርጉ ይሆናል። ወላይታ ዲቻ የሚያሸንፍ ከሆነ ከመሪው ኢትዮጵያ መድን ጋር ያለውን የነጥብ ልዩነት ወደ 6 የሚያጠብ ነው የሚሆነው። ወላይታ ዲቻ በጣም ድንቅ የሚባል ግስጋሴ ላይ ነው የሚገኘው። ባለፉት 4 ተከታታይ ጨዋታዎች በተመሳሳይ 1-0 በሆነ ውጤት ማሸነፉ የሚታወስ ነው። መቀለ ሰባ እንደርታን፣ ወልዋሎ ዓዲግራት ዩኒቨርሲቲን፣ ቅዱስ ጊዮርጊስን እንዲሁም ኢትዮጵያ መድንን በተከታታይ 1-0 በሆነ ተመሳሳይ ውጤት ማሸነፉ የሚታወስ ነው። ከአዳማ ከተማ ጋር የሚያደርገውን ጨዋታ የሚያሸንፍ ከሆነ ደግሞ ከመሪው እንግዲህ ኢትዮጵያ መድን ጋር ያለውን ነጥብ ልዩነት ወደ 6 የሚያጠብ ይሆናል ማለት ነው። አዳማ ከተማ ባለፉት 3 ጨዋታዎች ማሸነፍ አልቻለም። በሁለቱ ተሸንፎ በአንዱ አቻ ተለያይቷል። ባለፈው ሳምንት በድሬዳዋ 3-1 መረታቱ የሚታወስ ነው። ከዛ በፊት ደግሞ ከሲዳማ ቡና ጋር 0-0 እንዲሁ በአርባ ምንጭ ከተማም በተመሳሳይ 3-1 መረታታቸው የሚታወስ ነው። እንግዲህ ዛሬ ወደ አሸናፊነቱ ለመምጣት የሚያደርጉት ጨዋታ ይሆናል። ሀዲያ ሆሳዕና ከድሬዳዋ ከተማ 9 ሰዓት ላይ እንዲሁ ዛሬ ጨዋታቸውን ያደርጋሉ። መቻል ከመቀለ ሰባ እንደርታ ደግሞ 12 ሰዓት ላይ ጨዋታቸውን የሚያከናውኑ ይሆናል። ያው የ23ኛ ሳምንት ጨዋታ በሚተላለፉበት ወቅት የደጋፊዎች ያልተገቡ የእርስ በርስ ስድቦች በፌስቡክ ኮሚኒቲ ስታንዳርድን ያላከበሩ በመሆናቸው ምክንያት የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ገጽ ለ3 ቀናት ከቀጥታ ስርጭት ስለታገደ የ24ኛ ሳምንት የትላንትናና የዛሬ የሁለተኛ ቀን ጨዋታዎች በአክሲዮን ማህበሩ የፌስቡክ ገጽ አይተላለፉም። ስለዚህ የዛሬም 3 ጨዋታዎች እንግዲህ የፌስቡክ የቀጥታ ስርጭት የማያገኙ ነው የሚሆነው። ወደ ሌላኛው የሀገር ውስጥ ጉዳይ ሳልፍ የኢትዮጵያ ከፍተኛ ሊግ እናገኛለን። በኢትዮጵያ ከፍተኛ ሊግ የምድብ ሀ የ20ኛ ሳምንት መርሃ ግብር ትላንትና 2 ጨዋታዎች ተከናውነው ነበር። ነቀምቴ ከተማ ከዱራሜ ከተማ ባደረጉት ጨዋታ ነቀምቴ 4-1 በሆነ ውጤት አሸንፏል። ለነቀምቴ ከተማ 2 ግቦችን ሰጠኝ ኢየሱስ ታረቀኝ በ23ኛውና በ28ኛው ደቂቃ ሲያስቆጥር ተጨማሪዎቹን ግቦች ሚካኤል ሀሲሳና ቶላ ወርቅ ተስፋዬ ከመረብ አገናኝተዋል። ዱራሜ ከተማን ከሽንፈት ያልታደገች ግብ ተመስገን አሰፋ በ95ኛው ደቂቃ ከመረብ አገናኝተዋል። ሶሎዳዷ ከእንጅባራ ከተማ ባደረጉት ጨዋታ እንጅባራ ከተማ 2-1 በሆነ ውጤት አሸንፏል። ለእንጅባራ ከተማ ፍሳ ቶማስና ዮናታን አምባዬ ግቦቹን ሲያስቆጥሩ ሶሎዳዷን ከሽንፈት ያልታደገች ግብ በረከት ብርሃኑ በ38ኛው ደቂቃ አስቆጥሯል። በምድብ ለም እንዲሁ የ19ኛ ሳምንት መርሃ ግብር 2 ጨዋታዎች ትላንት ተከናውነው ነገሌ አርሲ ከንብ ያደረጉት ጨዋታ 1-1 በሆነ ያቻ ውጤት ተጠናቋል። 9 ሰዓት ላይ በተከናወነው ጨዋታ ኢብሳ በፍቃዱ ነበር ነገሌ አርሲን ቀዳሚ ማድረግ የቻለው። ነገር ግን ለንብ ኪዳኔ ያሰፋ በ44ኛው ደቂቃ አስቆጥሮ እንግዲህ ጨዋታው 1-1 በሆነ ውጤት ተጠናቋል። ነገር ላይ አርሲ ወደ ፕሪሚየር ሊጉ ለማደግ በሚያደርገው ጥረት እንግዲህ ትላንትና ነጥብ ጥሏል። አሁንም ቢሆን ግን ከፍተኛ ሊጉ ምድብ ለን የመራ ነው የሚገኘው። ሀላባ ከተማ ከሱሉልታ ክፍለ ከተማ ያደረጉት የ7 ሰዓት ላይ ጨዋታ በሱሉልታ ክፍለ ከተማ 3-2 አሸናፊነት ተጠናቋል። ለሱሉልታ ክፍለ ከተማ 2 ግቦችን ከቤ ብዙነህ በ6ኛውና በ42ኛው ደቂቃ ሲያስቆጥር ሀብታሙ ወርቁ በባከነ ደቂቃ በጭማሪ ሰዓት እንግዲህ ተጨማሪውን ግብ ለሱሉልታ ክፍለ ከተማ አስቆጥሯል። የኋላሸት ሰለሞን የሀላባ ከተማን ከሽንፈት ያልታደጉ 2 ግቦችን በ60ኛውና በ86ኛው ደቂቃ በጨዋታና በፍጹም ቅጣት ምት አስቆጥሯል።